ጃኒ እድ ኧረ ድፍረት ኧረ ጉድ እንዴ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። የናንተ ዋይዲ ሾም እናንተ ዘና ፈታ የሚያደርጉ የሚያስገርሙ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። እንደተለመደው ቤተሰቦች ሁላችሁም ይሄንን ቪዲዮ ላይክ አድርጉ፣ ሀሳብ አስተያየት በነጻነት ኮሜንት ይደረግ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሌትስ ጎ እንዴ ያደለው ቴሌቪዥን ሰብሮ ጦሲን ይሰጣው ይባላል። እኔ ግን ጀበና ሰብሬ ውጭ ሊደር አሰራው መሆን አለበት። ይገርምሻል፣ እዚህ ውሃ ዳር ነው ተወልጄ ያደኩት። ሊቀበሉ ነው ዘመዶች የወጡት። አይግጥም እንደዛውል ማሳያችሁ እንደዚህ ታንቃችሁ ሬድኔክ ቾክ ስትያዙ እንዴት ማምለጥ እንደምትችሉ ነው ማሳያችሁ። እሺ በደንብ ይዟችኋል፣ አጥብቆ በደንብ ተይዛችኋል። ያዝ በደንብ እሺ እንዴ ሽጉጥ አላወጣም። ንቃተ ህሊናን በእንቁላሉ ከመታ በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። እውነት ነው ሴዶ እውነት ነው። የመስማት ችግር ያለባት ልጅ በጣም ከሰው አረ ከሳው ነው ያለሽ። እሺ አረ ቀናበል ያዘው ተግሮ ኦራይት ጋይስ አሁን ቀጣይ ማሳያችሁ ቪዲዮ ሴት አያቴ ታማ ዶክተር ከዚህ በኋላ ስራ እንዳትሰሪ ካላት በኋላ እቤት ገብታ የምትሰራውን ስራ ነው። እሺ እውነት እኮ ነው። የማይሰሩት ጉድ የለም። ይሄ አያቶች ብቻ ሳይሆን እናቶችም ጭምር ነው። ሐኪም ቤት ሄደው በቃ ተው ምንም ነገር እንዳሰሩ ሬስት አድርጉ ሲባል ቤት ገብተው እውነት ነው እንደዚህ ዛፉን ላይ ይወለውላሉ። እኔ ሞዴልኝ እውነት ነው። አይ እውነት ነው። ስራ ወደዛ ራሴን አያስጠብቀኝም። አዎ እና መበሳቆል አለ እንጂ ቆንጅዬ ለሞዴል ሞልጅ ነኝ። አዎ አማካሪ የለኝ ምን የለኝ ከጎኔ ሰው የለኝ። እኔና እኔ ልጆቼ እንማያውቁ ውሼ አይኔኔ ነው የምታይ አትክልቶች አይኔኔ ነው የምታይ። እኔ ንገራለሁ ደደብ ሰዎች ደደብ አይደለንም ይላሉ። አንተ ደደብ ነህ? አንተ ደደብ ነህ? የልጆች መጫወቻ ነው። ደደብ ሰው ደደብ አይደለም ይላሉ ብሎ ቀድሞ ነገሩን ዘጋብን። አሁን ሲጠይቀን አይደለንም ካልን ደደብ ነን ማለት ነው። ዝም ካልነውም ደግሞ ተቀብለናል ማለት ነው። በባጃጅ ትመጣለች ከተማው በግሪገር ካል እሺ በባጃጅ ትመጣለች ከተማው ወይኔ በቀል ልጄ ባንተ ፍቅር ታሟል። በአላህ ይሄንን ድንቅ ፋይት እንግዲህ ነገ ሐሙስ ማታ የነዚህ የሁለት ሰዎች ፋይት እንግዲህ ቀኑ ደርሷል። ዛሬ ሐሙስ ዕለት ነው ፋይቱ እንግዲህ እስኪ ማን ያሸንፍ ይመስላችኋል? ሐሳባችሁን ኮሜንት አድርጉ። አሁን ወሬው ምናምን በክቷል። ዛሬ እንግዲህ ፋይቱ ይደረጋል። ጀምሩ መጣላት አልፈልግም። ምን ማለት ነው? ሰይጣን ነው። ምን ማለት ነው? እኔ ደስ አላለኝም። ይሄ አስተያየቱ ራሱ ልክ አይደለም። የሆነ ነገር አድርጎብኛል። ይሄ ሰይጣን የሆነ አይ በቃ አይ እኔ መጣላት አልፈልግም። ሌላ ነገር ብሎኬት ግንብ የለም እመታዋለሁ። ይቆዳል አይደለም። እኔ እዚህ አንድ ማስታወቂያ አለችብኝ። እሷ መታረግ የለም። ምን እያልክ ነው? እናቴ አልፈቀደችልኝም። አንድ ጣላ ነኝ። ሴዶ ተደባደብ ገብተህ መጣላት ማንችላለሁ ግን አልፈቀደ አሞኛል። ሲጠሩ ስሜን ላይ አይደለም። በቃ ወደ ቤት ሄድ ነው። ከ180 ሚሊዮን ህዝብ ጋር ነው መጣለው። ጃኒ እድ ያደርጓይ ሁሌ የሚከፈለው ጀለስ ፎቶ ምንድነው? ምን እያደረግሽ ነው? ስናፕ እያደረግኩ ነው እኮ። ስናፕ ስታደርጊ እስቲ አንዳንዴ ለምን እኔን አታደርጊኝም? እንደዚህ ጋብዝሻለሁ አይደል? ሁሌ ቀሪ ጋር መበይ ሆነ እኔ ነው አይደል? ስናፕ አድርገሽ እኔንም እሱንም ምናምን ብለሽ እስቲ አንዳንዴ እህሉን ብቻ ነው ሁሌ የምታለሽ አብርብኛለሽ። አንዳንዴ እኔንም ማስገቢ። እውነቱን እኮ ነው። ለጋባዡ ክሬዲት መስጠት አለብሽ። በጋበዘው ምግብ አንቺ ዛ ፍሬንዶችሽ ላይ ፍለክስ ታደርጊያለሽ። ጨብሴ የሚወደው ፓሪስ የሆነ ቦታ ደርሰን እንጣ። አረ እያየኝ ተሰባብሬ ማታ እኮ ሰክሬ ውስጥ ገብቼ እንደዚህ ተሰባብሬ ያለው መሄድ አልችልም። እያየ ጠይቀኛለን ይድራስ
አይ ካልክማ ይቀራል። ግን መጠጥ ነበር ምን ሄደበት ቦታ መጠጥ መጠጥ እንዲህ እግርህን ሰባብሮ አስቀምጦ ድጋሚ ለመጠጥ ሲባል በእጁ ሜሊና እኮ ስለዚህ እኔ እሸኝሻለሁ። ጨርሻለሁ አልክም? እንደምን ታደርሰኝ? እኔ አደርስሻለሁ በማደርስ ይሄ መሰለ ዕቃ ለማንም አልባሌ መንገድ ላይ እንትን ልበል። እኔ አደርስሻለሁ። ነይ ኧረ አትችለውም ሰውዬ ተሰበረው ገቡ። ኧረ ይቅርብኝ። ገቤ ቀበትክ መጀመሪያ በእግር ሂጂ ቀበትክ። ኧረ ድፍረት! ኧረ ጉድ! እንዴ ወይኔ ሄለን አንቺ ምን ጠብቀው ይሄን አይደለም። ስቴጁ ላይ እየሰራቸው ያለችው ሄለን ሳትሆን ጋሽ በርሄ መሆን አለባቸው። ምንድነው የወንድ ድምጽ? አረ በዲጄ ምናምን ከጀርባ አድርገሽ ቀይሪው እንጂ ምን ያን የመሰለ ምን ሆኖ ነው የጎረምሳ ድምጽ የመሰለው? ፍቅር ወይስ ክብር? ለኔ ክብር ወንድ ክብር ነው። ክብር 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 ሪስፔክት ማለት ነው። ከባድ ጥያቄ ነው። ክብር ካለ ፍቅር ስለሚኖር ራስን የሚያከብር ሲኖር ነው ወደ ፍቅር የምትመጣው ማለት ነው። ምንም ጥያቄ የለውም። እንዳለ ወንድ ልጅ ስፔሻሊ በቃ ክብር ነው። ክብር ኮሮና ተመልሷል እና ኮቪድ ሃዝ ሜድ ካምባክ እየተባለ ነው። ይህን ቪዲዮ ለብዙ ሰዎች ላኩላቸው። ዜናው ራሱ ኮቪድ ሃዝ ሜድ ካምባክ የሚል ነው። ሜን ያሳወቁ አሜሪካ ውስጥ ያለው ሲዲሲ ሲሆን 47 ስቴቶች ወይም ደግሞ አሜሪካ ውስጥ የሚገኙ 47 አካባቢዎች ላይ የኮሮና መልሶ ማገርሸት እየታየ ነው ተብሎ፣ ነገር ግን ይህኛው እንደ መጀመሪያው ሲቪል ይሆናል ተብሎ አይጠበቅም። በየአመቱ ሳማሪ ላይ እንደዚህ አይነት ሰርጅ ይኖረዋል። ሁልጊዜ ከፍ ይላል ቁጥሩ ኮቪድ ከጠፋ በኋላ ማለት ነው። ከዛ በኋላ ይስተካከላል ነው የሚሉት። ነገር ግን የዚህኛው ትንሽ ከነበረ ኢሬጉላሪቲ ስለታየበት ነው ኮቪድ ሃዝ ሜድ ካምባክ የተባለው። ብቻ ግን እንደ መጀመሪያው የማይሆንበት ምክንያት መጀመሪያ ኮቪድ ሲመጣ ምን እንደሆነ አይታወቅም። ሰው እንዴት ድፍን ማድረግ እንዳለበት ስለማያውቅ በደንብ ህዝቡን ጨርሶታል። ነገር ግን አሁን ላይ ያን ተመሳሳይ ነገር ያመጣል ተብሎ አይጠበቅም፣ ሲቪል እንኳን ቢሆን ማለት ነው። ግን የሆነ ሰው አለ እንዴ ቆይ ይሄንን ቫይረስ የሆነ እየቆሰቆሰ እንደ አዲስ የሚያመጣብን የሆነ ሰው አለ መሰለኝ። እኔ የሆነ ሆን ብለውም እዛ ያሉት ምዕራባውያኑ ሆን ብለው የሚያመጡት ላይ እየመሰለኝ ነው። እኔ አነሳሱ ራሱ ከነሱ ነው ብዙ ነገር እንደዚህ አይነት ነገር የሚመጣውና መጣ ጠፋ እያሉ በእኛ ነፍስ ይጫወታሉ። እንኳን ደስ አላችሁ። ኮቪድ ድጋሜ ተቀስቅሶ መጥቷል። የዛኔ ማክስ አድርጋ ያመለጥኩ ለዚህ ላይፍ ነበር፣ ለዚህ መከራ ነበር። አሁን ግን ድጋሜ ድል ለሁለተኛ ጊዜ መጣለች። በረን እያንኳኳች ነው። በቃ ዓለም ላይ እየመጣ ነው። ተዘጋጅ ለማለት ነው። ማክስ እንዳታረግ፣ ሳኒታይዘር እንዳትጠቀም። ጭራሽ ከዚህ ባሰ ነው የሚጠብቅ። የሞት ትኬት በነፃ። ይሄ እድል አይገኝም። እድል አንዴ ናት። አሁን ይሄ እድል ካመለጠን ሁለተኛ አናገኝም። ሁላችንም እንዘጋጅ ለማለት ነው። አበሻ ይቀልዳል። ኧረ እባክህ አበሻ ነፍሱን እንዴት እንደሚል የኮቪድ ሰዓት አየን እኮ አየን። በጣም ሲያከራክር ያየሁትን አንድ ጥያቄ ልጠይቃችሁና እናንተ ብትሆኑ ምን ታደርጉ ነበረ? እንደ ነገ 10 ሰዓት አካባቢ ይሁን የጓደኛችሁ በጣም የልብ ጓደኛችሁ የቤስት ፍሬንዳችሁ በብዙ ነገር አብራችሁ ያሳለፋችሁ ሰዎች ሰርጓ ወይም ሰርጉ ነው እና ተጠርታችኋል ማለት ነው። 10 ሰዓት ላይ ነው፣ አንድ ሲቲ ላይ ነው። በቃ የክብር እንግዳ ሆናችሁ ተጠርታችኋል። ከዛ ሌላ ሲቲ ላይ ደግሞ የባላችሁ ኦር የሚስታችሁ የዲግሪም የማስተርስም የፒኤችዲም ሊሆን ይችላል ብቻ ምርቃት አለ። እንግዲህ አመታት የተለፋበት ነው። ምርቃቷ ወይም ምርቃቱ ነው የሚሆነው። ሁለቱም አንድ አይነት ሰዓት ላይ ነው፣ ግን የተለያዩ ሲቲ ውስጥ ነው ያሉት ማለት ነው። ስለዚህ አንዱ ጋር ደርሻ አንዱ ጋር ሄዳለሁ የሚባል ነገር የለም። አንዱ ጋር ከደርሳችሁ ዴፊኒትሊ ሌላኛው ጋር የዛን ቀን በፍጹም መገኘት አትችሉም። የትኛው ጋር ትገኛላችሁ? ኮሜንት ሴክሽን ላይ በጣም ሲያጣላ ስላየሁት አይ ሪሊ ሆነ ነው። እዚህ ጋር አሁን ጥያቄው ምንድን ነው? ቆይ ማለት ጥያቄው የታል መች ጠየቅሽን? ጥያቄው መች ጠየቅሽን? አሁን ያንቺ ጥያቄ ሴት ከሆነች ባልሽ ጋር፣ ወንድ ከሆነ ሚስት ጋር ትሄዳለህ ወይንስ ወንድ ሆኖ ቤስት ፍሬንድ ጋር ወይንም ደግሞ ሴት ከሆነች ቤስት ፍሬንድ ጋር ትሄጃለሽ ነው? ይሄ እኮ ምንም ለጥያቄ የሚቀርብ ነገር አይደለም። የሚያከራክርም ነገር የለውም። ምን አለው እንዴ? ከባል ከሚስት የሚበልጥ ምን አለ? ምንም የለም እኮ። ይሄ ሲጀመር አንቺ ራሱ ባላለሽ አንቺ ለመሆኑ ግን እሷን ነው መጠየቅ ያለብን። ይህን ጥያቄ ምንም ለጥያቄ የሚቀርብ ነገር እኮ አይደለም።
ምን ሆነ? ወይኔ ሾለከ ፍሬው። ኧረ በጀበና እኔ ተሰማኝ። እዚህ እኔ ተሰማኝ። የአስራሁለተኛ ክፍል ውጤት ሰራልሽ 523 ውጤቱን ተለታለ 87 ምናምን አለ። ሰራልሽ ጀግና ነች። እኔ ሰራልሽ ወላሂ በል ሰራልኝ። እኔ እሺ ያሳየኝ። አይንሽን ጨፍኝ። አቦ መሐመድ ባላ ታዝገኛ። አይንሽን ጨፍኝ። እሺ አልፈሻል። ጀግና። አይንሽን ግፈች። ጎበዝ ጎበዝ። እስቲ አይኔ አይደለም። አዎ ጎበዝ። እንኳን ደስ ያለሽ። እቺ ጀግና ነች፣ ጀግና ነች። አሁን የ12ኛ ክፍል ውጤት ወጥቷልና የቶታል ድምሩ የሆነ ከ5 ምናምን የታረመ ነው የሚመስለው። የምር አሁን እሷ 500 ምናምን ያመጣችውን አንድ ያመጣ ሰው አለ። ከአንድም በታች 0 ነጥብ ምናምንም ያመጣ ሰው አለ። ፖስቶቹ ሳይ እጅግ በጣም ሲያስቀኝ ነበርና እቺ ጀግና ነች፣ ጀግና ነች። የ12ኛ ክፍል ውጤት እንዴት ነበር? እስኪ ይህንን ቪዲዮ የምታዩ 12ኛ ክፍሎች ካላችሁ ቤተሰቦችም ካላችሁ እንዴት ነው የልጆቻችሁ ውጤት? ሄሎ የኛ ሰፈር ሴቶች ውጤት ካዩ በኋላ አዎ እባክሽ ወደኩኝ። አንቺሳ? ምን እባክሽ እኔም ወድቅ ያለው። እሺ እነ ቤት ይሳ? ቤቲም ወደቀች። ቤቲ ወደቀች? አዎ። እሰይ ማለት ምን አረገችሽ? ኧረ እባክሽ እናቷ እኮ እናቴ ጓደኛ ሰፈር ውስጥ ደግሞ ሄዳ የእሷ ልጅ ወድቃ እኔ ያለፈች ልትል። እሺ ሰብለስ? ሰብለ ሪሚዲያል አገኘች? አዎ እሷ ሪሚዲያል ሲሆን ሰብለ አንብባለች፣ ትንሽም ቢሆን አንብባለች ሰብለ። ይሁንሽ። ወይኔ ጉዴ ግን እሺ እኛ ምን ልንሆን ነው አሁን? ምን እኔ እኮ ባልፍም እኮ አልሄድም እኔ ማለት እቺ ሙድ ጀመርሽ አንቺ? እኔ ባልፍም እኔ እዚሁ ፋሽን ዲዛይን ወይንም ሜካፕ ብያለሁ። ከድሮም እኮ እንደዛ ነው የምለው። ምን ከድሮም እንዴት ያለሽ ዶክተር ነው መሆን የምፈልገው ስትይ ያለበት እንዴ? ኧረ ዝም በይ። ዶክተር ነው መሆን የምፈልገው ነው እንጂ መሆነው ብያለሁ። ታዲያ እኔ የ12ኛ ክፍል ተማሪዎች ከቤተሰብ ጋር ያሉበት ሁኔታ። እማዬ ሰላም ነው? አባዬ ሰላም ነው? እንዴ ያራዳል። ውጤት እኮ ተለቀቀ አባዬ። እቺና ምንችን አሉ? እባክህ ውጤት አልመጣልኝም እና ወደኩኝ። ወደክ ማዘሪ እቺና ምንችን ይሻላል? ምንችንም የሚጠቅመን አይችልም። ስለዚህ ይችዝመት ናችሁ። ይዝመት ወይ ምች ዝመት ሻንጣን ውሰድ። ዝመት ዝመት ምን ትሰራለህ? ላሽበል ላሽበል። ለእኛማ ምችንም አልተጠቀመንም። እና ማዘር ፋዘርም ችችችች የሚለውን ቋንቋ እናንተም ለመዳችሁ። 12ኛ ክፍል ተማሪዎች እንግዲህ ውጤት ካልመጣ አይዟችሁ፣ ይሄ በቃ የህይወታችሁ መጨረሻ አይደለም። ብዙ ኦፕሽን አለ፣ አሁን ላይ ብዙ ኦፕሽን አለ። ግራ ቀኙ ማየት ነው። የኔ ማር እንዴት ነሽልኝ? ደህና ነህ? እንዴት ነህ? አሉልሽ? ኦኬ ነሽ? አለን። ደህና ነኝ። ስማኝሞበት በጣም ርቦኛል። እኔ ራሴ በጣም ነው የራበኝ። በቃ ሆቴል እንደው ሆቴል እኔ አንቺን የውጭ ምግብ ላበላሽ? እንደዛ ታስብኛለሽ? እኔ እና አንተ ሰርተህ ልታበላኝ? እኔም አልሰራልሽም። ኢንተርናሽናል ሼፍ ቀጥሬልሻለሁ። የምር ነው? ይዲ ምን ሆነሻል? እኔ ማለት ነይ 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 ነይ። የምር አንቺ ፏ ነው ማድረግሽ ዛሬ። እኔ ራብ ይበለኝ፣ እኔ ራብ ይበለኝ። ግቢልኝ ሼፍ ሳልማን ሼፍ bring us the food. We have a guest today. Bring us the food please. እንዴ ሼፍ ደሞ ሼፍ ላንቺ ያልሆነ ነገር please sir hurry hurry we are hungry. Okay, appetizer and rice with vegetable. Very nice. Thank you Salman. Thank you chef. እሺ ከየትኛው ላስጀምር? What is this? አይ ነው ሼፍ አንተ ሌባ ምንድነው ሰራ መጣ? አማርኛ ይችላል። አማርኛ እንዴ እንደ አማርኛ ያወራል እንዴ? እኮ ስንትና ስንት ሬስቶራንት ገብቶ ማለት ነው በምግብ መመረዝ የተባረረ ሰውዬ እኮ ነው። ጤነኛ ሰው አንቺ ከሰው ጋር መጣት የለብሽም። ጃፋት አስወጣልኝ፣ አስወጣልኝ። እጅሽ ተጎድቷል? አልተጎዳም? አልተጎዳም። አስወጣልኝ። ቆይ ቆይ ምንድን ነው? ንገረኝ። ምንድን ነው? ምንድን ነው? አወራ እኮ አማርኛ። ና በቃ ና ይፍቃ ተው፣ እንዳይጎዳብህ እንጂ በቃ። እንዴት እንዳይጎዳ ትይኛለሽ? በቃ እስከ ዛሬ የእሱ ምግብ በልተሃል? በልተሃል ወይ? ትቀልጃለሽ እንዴ? ቢደፋኝ ስኖሩ ምን ማለት ነው? ደግሞ ከየት ነው ያመጣሁሽ? ይሄ ባለጌ
ምን አቀልብ ነው በደላላ እኮ ነው ያመጣሁት። በደላላ ለምን ታመጣለህ? እና ከየት ላምጣ እንዴ? ዘመን ሰርቪስ አፕሊኬሽን። ሰላም እንዴት ናችሁ? ዛሬ ደግሞ ጓደኛዬን ነው ፕራንክ ማድረገው። መጣ ቲም ኦፊስ ነው። ምንድነው እንደዚህ መርዶ ሞታል። አንተ ሞታል። ለሊት ልትሳን ሄደን የቀበርን አንተን ሰለስት ከነገ ወዲያ ነው እንግዲህ ሄደን እንትን እንላለን። ይቅር በለኝ ምንድነው ስኩል ስላለ ፕራንክ ነው መሽሙት ቶሚ ወይ የሆነ ነገር ጠይቀህ ይቻላል። እኔ የምልህ እኔና እንዴት ሴት እኩል ሰዓት ቴክስት ብናደርግልህ የማንን ነው ቀድመህ የምትመልሰው? ምን ጥያቄ ያለው? ያንቺን ነው። እኔ ቆንጆ ጭራሽ ከሌላ ሴት ጋርም ታወራለህ እንዴ? ድሮም እንደማትሆን አውቄው ነበር። የትም ትልከሰከሳለህ ማለት ነው። ተረጋጊ እንጂ ሌላ ሴት ማለት እኮ እናቴ ልትሆን ትችላለች፣ እህቴ፣ ያክስቴ። እንደውም አላምንህም። ስልክህን አምጣ። በእሷ በራሷ ጥያቄ ችግር ውስጥ ገባኩ። ይሄም እንደፈራሁት አሚባራ ማነች? ልክስክሱ እዴ ከባድ ሰው ምን አይነት ስም ነው? ሄሎ አንተ የቱ ነህ ነው? እኮ ይሄን 1 ኪሎ ሸክላ አምጪልንና 1 ኪሎ ሸክላ ከዛ ላይ የተወሰደ ከረሜላ ጥሬ ነገር አውጪልን። በቆሎ እየበላ ነው። በቆሎ እኮ እኛ ሳይሚት ነን። ሳይሚት እኮ ሳይሚት እዛ ጋር እኮ ነኝ ያሉት። የቱ ጋር ምን ቤት ናችሁ? ሳይሚት አይደለም ሳር ቤት ሀሳብ ምን አንተ ተሰራ ሲያስጠላ እኮ አንድ ዝም በል። ሳሪስ ነኝ። ሳር ቤት አይደለም። ሳሪስ ነኝ። ሳር ቤት አይደለም። ሳሪስ እዚህ አቦ ጋር እኮ ነኝ ያሉት። 1 ኪሎ ስጋ አምጪልን። ከዛ ደግሞ ማለት ነው እንትን ድራፍት 100 ድራፍት ከዛ ቺኮቹ በቃ አላችንን ከነሱ ያኮነ አረና እንዴ ሳር ቤት እንትን ነኝ። ሰበታ ተመጣለ ሰበታ አውቃለሁ። በቃ አንተ ቆይ አንዴ ታገሰኝ። ምን ሆነ ነው እኮ በቃ ቺኮቹ አላችንን ከነሱ ጋር መቀፈታ ነው ዛሬ። በቃ ትክትክ ነው ምን ነው ያቺ የምታምሯ ሴት ነኝ የወደደችኝ እኮ ሰው ይጨመር ነው የምትለዋ እኮ በቃ አበደ ጓደኛ ወንድ ሌሎች ወንዶች ይጨመሩና አብረናችሁ እንግጣማችሁ ነው። ተረጋጋ። ቆይ እስኪ ነው ሸዋሮቢት ነኝ የምትታሰራለህ መተህ በቃ ቻው አትምጣ። አንዱ አንፈልግም። አበደ ጅብ በቆሎ ይነበላላ ሆዳ ሊበላ በት እቺ ትሪክ ነች ማለት ጓደኛሞች በተለይ ስፔሻሊ ወንዶች በቃ እንደዚህ ነው። የሆነ ሆቴል ይወጡና አልመጣም ብሎ የሚያስቸግር ጓደኛ ካላችሁ እንደ እቺን ትሪክ ከሞከራችሁ ከች ነው በቃ በአንድ ቺክ ላፕታም የሚያመቻቸው ቁጥሮች ቆጥረሽ ታውቂያለሽ? እሺ 1 2 ኧረ እባክሽ እንዴ አንቺ እስከ 1 ሚሊዮን ቆጥሪ ነው እንዴ? አልፍ አላፍ እኮ አያልቅም። እዚሁ ቆመን መዋላችን ነው። ላስለምድሽ ብዬ ነው። እዚህ ሰውዬ ጋር ብዙ 1 ሚሊዮን ይቻሉ ሀብታም ፊት ደግሞ ብር አይቆጠርም። ኖርኖሺ አታውቅም እንዳይልሽ ሀስለ ያደረግኩ አለጋ ወስ እባክህ እንግዳ ይዤ ብመጣ እባክህ አለጋ እንዴት ነው? ተዋወቃ እንዴት ነህ? ሰላም ነው? ማልበል እሺ አጭር ነው ብር ያለው ሰው አጭር ይሄን አለቃ አንዴ በጣም ይቅርታ። እኔ ምንሽ ከጀርባሽ የምድርና የሰማይን የሚያክል ቁመት ያለው ድህነት ቆሞ ሀብታም አጭር ነው ያለሽ ዘምኛለሽ። እኔና ይሽኛ ከኔና ከሱ ቁመት ማን ነው? እኔ ኪሴ ግን ባዶ አካውንት ባዶ ምን ጠቀመኝ? እኔ ይሄው ለእናንተ ድልድይ ነው የሆንኩት። ደሃ ቢረዝም ሞኝ ነው። እሺ እናቴ ቁመቱ አጭር ነው አይደለ? አካውንት ውስጥ ያለው ቁጥር ከአንድ በኋላ በጣም ረጅም እንዲህ ዜሮ ነው ያለው አያልቅም። እና በባዶ ሆድ ከቁመት ይልቅ አካውንት ማየት ይሻላል። ነው በደንብ ተዋወቂ አለቃ። ምን አይነት ደላላ ግቢ። ምንድን ነው የምትይው? ግቢ ቦስ። እሺ ስማ እዛ ታችኛው ላውንች እሺ ይሄ ዋናው ሶፋ የለም መቀመጫው ቪአይፒ ላይ ለ6 ቀን የሚሆን ከጓደኞቹ ጋር ምግብም ጎርደን ሄነሲ ሁላ ጃክ ዳንኤልስ ምናምን አዝዤላችኋል። እንደፈለግ ፈታ በል for 1 week okay ፈታ በሉ። ደሃ ቢረዝም ጅል ነው አለ። ከባድ ቃል ነው። እንደው ምን ተሻለ እንደው ለዚህ ትንሽ ግብር አናት ላይ 20 ሺህ ተጥሎ አዝና ጎረቤት ላይ 70 ሲጣልበት 70 ሺህ ብር ግብር። ኧረ እንዴት ይኬዳል? የት ነው ይሄን እንደው ችግራችን የምንናገረው? ሚኪ እንዴት አልኩ ወንድሜ?
የት እንሂድ በቃ ይሄን ያክል ግብርኛ ላይ እንዴት በእናትህ ከተባለ አለሁ ብራዘር አለሁ ምን ሆነሃል አንተ ምን ነው የምታማረው ለዛች ሱቅ አንተ ታውቃታለህ እሱ ለዛች 70 ሺህ ብር እኮ ይጣሉብኝ 70 ሺህ 70 ጣሉ አንተ ላይ 70 እኔ ተጣልብኝ ብዬ ሳባር ለካ 70 አለ ጓደኛዬ እኔ ምን አንዴ ሐዘሪ ወደ እኔ ምን ማድረግ ይሻላል አሁን ቅሬታ ላቅርብ ወይስ ምን ላድርግ እንዴ ምን ቅሬታ ነው እንዴ እኔ እናንተ ግብር ካልከፈልን ለመንግስት መንገድ በምን ይሰራል ልማቱ በምን ይንቦለቦላል መክፈል አለብን እኮ ለተንጃንተ ማር ይየስተላል የነበረው ማኒ አዎ ይደንግጣል ተመሳስሎብን እኔ ሁሌም ቢሆን ግብሬን ባግባቡ መከፍል ምርጥ ኢትዮጵያዊ ነኝ ታሽካብታል ሌላ ሰው ጀባማክ ይሻላል አንተ ታማር እንጂ ምን 7 ተጣለ ብለህ ነው እንዴ ረብስማ ምን ተጣለብኝ ይለካ ክፉ ጎረቤቴ ላይ 70 እታባትና 25 አርጌ ልክፈላቸው እንዱ 30 አርጌ ልክፈላቸው ውድቀት እንደራስ ስኬት ከሚቆጥር ሰው ይሰውራል ማዘር ከገበያ ስትመለስ ሄሎ እዝራ ቶሎ ታስኪ ብዙ ቃሎች እየመጣ ያለው እሺ ደርሰሻል አዎ ከአጥሩ ፊት ለፊት ነኝ እሺ የታለች ጠብቆ ሄሎ ማዬ ወጥቻለሁ የቱ ጋር ነሽ ይኸው ደርሻለሁ ትንሽ ጠብቀኝ በር ላይ ነኝ ብለኝ አይ እቺ ችጋራም እናት ጫማ አልገዛም በላይ ራሷን ጫማ ትሰጥህ ጀመረ ወይኔ ገና ሳትደርሳቸው አኩላኝ ጫማ አርገኝ ነው አረ ምን ሆና ነው ሄሎ ማዬ ቆየሽ እኮ ይኸው ደረስኩ ከታክሲ እየወረድኩ ነው እሺ ይሄን ሁሉ ሰዓት ማዘር የትኛው ታክሲ ነው ተሳስተ እንዳትገባ ነገር እዝራ ፔስትል እንጮት እየሄድን ነው ትመጣለህ አይ ማዬ እኔ እየጠበቅኳት ነው ሂዱ በቃ እናንተ እሺ ካልክ አረ ማዬ የት ነሽ የቆመበት እንዴ አሁንስ በዛ ሄሎ እማዬ ቆየሽ እኮ ለምኑ ማለት ለምኑ ውጪ እኮ ቆሜ እየጠበቅኩሽ ነው ወይ እኔ እኮ አንድ ጓደኛዬን አግኝቻት ቤቷ ገብተን ቡና እየጠጣን ነው ረስታል ይኸው ከቤቷ ልወጣ ነው በ5 ደቂቃ ውስጥ እደርሳለሁ አረ ጭራሽ እዚሁ ልታሳድሪኝ በቃ ረስታለች ማዘር ልጅ ግን የምር ወንድምህ ነው አይብና ጎመን እኮ ነው የሚመስሉት አረ ወንድሜ ነው ምን ማለትሽ ነው እንዴ አይብና ጎመን እውነት ነው ከለራቸው አንዴ መጣው እሺ እኔ ቆንጆ አንዴ ስልክ አውርቼ ልምጣ አንተ እንዳረብሻት እሺ በቃ መጣው እኔን አስቀምጦ ሌላ ሴት ያወራላ አይወደኝም ማለት ነው ይወድሻል ግን ምን አይጠቅምሽም አልተገረዘም ወይኔ እስካሁን ድረስ አልተገረዘም ነበር ማለት ነው ቴንክ ዩ እሺ ቤቢዬ እሜ እሺ በጊዜ እንመጣለን ወይኔ ማዘርን እያወራ የተረገመው ህፃን የት ሄደች እኔ እንጀለ አንተ ሸለፈታም ሁለተኛ እንደድ አንተ ስማ ቤቢ እናንተ ልጅ ማለት ነው ሰው ቤት እንግድነት ተጠርተን ስንሄድ እንዴት ነው አክት ማረገው እናንተ ላይ እንግዳ ሆነን ስንሄድ ብቻ እንዴት ነው ብላችሁ እሺ አክቲንግ አው ደርሰናል ማለት ነው አንዲት ካልኩ አርፈ መቀበል ነው እንደዚህ መረር ነግሬሃለሁ ቀጥታ መኪና ውስጥ ማስገባ ሰማሪ ቁጭ እያልኩኝ ቤቢዬ ሂድ ለምን ከነሱ ጋር አትጫወትም ደግሞ ቁጭ በል ብለህ አስጠንቅቃ እሱ እውነት እኮ ነው ወላጆች አንዳንዴ አድርጉ ይላሉ አንዳንዴ አታርጉ ይላሉ አታርጉ ያሉት መልሶ አድርጉ ይላሉ ስታደርጉ አታድርጉ እንደውም አንተ እድለኛ ነህ ከእናት ጋር እንዲያውርተ መጫወት ስንት ሊወረወሩላ ይችላል ኩሉኝ የሆነ ልጅ የመጣ ነው ኩሉኝ ሰላም ቆንጆ ልጅ ነግርሽ ነበር የመጣት ታውቃለች ምን ነበር ማን አንቺ ነው አረ ይሄኔ ቆንጆ ስልክሽ አትወስድም ሲጀመር አንድ አይነት ስልክ ነው የምንጠቀመው እኔና ጓደኛዬ ሴትዮ ማን አንቺ ነው አራሽ ሊንጦ ሙጥ ማጣ ምን ትመስላለች ጭራሽ ተሰደባለ እንዴ ነይ እንሂድ ማሪ እየሰደበን እኮ ነው ነይ እንሂድ ሲጀምር ከአንድ ቆንጆዬ ሴት አጠገብ እኮ
አመዳምና አስቀያሚ ሳይጠፋም ሲባል ሰምቼ ነበር። ማነው አመዳም? እኔ እንዳሁን ብቻ አመዳም አልገባኝ። እኔ እንዳሁን ብቻ አመዳም ይዛ ሞጣጣ ምን ይመስላል? በእናትህ ጓደኛዬን አስደበል ማሪ በጀማ እየተሰደብን እኮ ነው። እኔን አልሰደበኝ። አንዴ ግን ሴትዮ ስለሌለሽም አንዴ ላውራት። አንዴ ችግር የለውም ለራስሽ ብዬ ነው። I'm helping you። ስሚኝ እኔ ልቆንጭ በትሽ ማርነቅ ይቻላል አይደል? ጎጆ ኧረ እባክህ ጭራሽ ጎጆ ልቀልሱ ለጓደኛዬ የሚበጃትና የሚጠቅማት እኔ ብቻ ነኝ የማውቀው። ኧረ በስመ አብ እቺ ልጅ ምን ላድርጋት? የምር እንደዚች አይነት ጓደኞች እኮ አሉ። እነቀዝ ይሆኑ የሚያስቡላችሁ ይመስላሉ ግን ነው። እሺ አንበሳው የምመጣው ያው እነ በቀሉ ቤት ተው እንጂ የምር ምን ልሰራልኝ ሄድክኝ አንበሳ? ኧረ ምንም። ቆይ በቀሉ ዛሬ አቤልን ይዛው ሄዳለች አንዴ አያቱ ቤት። ምን ልሰራ ነው ሄድኩ ቤታቸው? ሰላም ልበላቸው ብዬ ነው ሄድኩ። ደንቆሮ ነህ እንዴ? ጆሮ አይሰማም? ሄደዋል አልኩ እኮ። ማንን ሰላም ልትል ሄድከው? ያው እህቱን። ወይኔ አዎ ወይኔ ቀርልጅ እሱ ያቤልን እህት ማለት ሰላም ልትላት። አዎ አድጋ አንተ ጦርነት ወይ የማይመጣው ነገር የለም። ማን ብሎ ማንም እና ለምን ሄድክ? ያው የእግዚአብሔር ሰላምታ መጠያየቅ ምናምን ማቆራኘት ሰላም ማጥናት። አንበሳው በጣም ጥሩ አንበሳው ተሸመጠጠ። ላስረዳኝ። ሰላም መባባል ጥሩ ነው። የእግዚአብሔር ሰላምታ ናና ዙር አንተ አድገህ አንተም ቂጥን ጠርገህ ለዚህ በቃ ተሸምጥጥ። ቦዲ ቢልደር አግብተህ ቦዲ ቢልደር አግብተህ ስርዓት ይኑርሽ ስትላት እንደሚመስልህ የምፈራ ነው እንደሚመስልህ ጨምላቅ አፈር ብላ ቡዳ ወንድ ልጅ አለማታም ብዬ ነው እንጂ አጠራፍሬ ነበር ምልክ ሰላቢ ባክት መልስ ከሰጠ ቢልደር ነች። ውድድር ያሸነፈው የክርስትና እምነት ተከታይ የሆነው ግለሰብ ዓለምን ጉዳት ብሏል። በግብጽ የሚኖረው ሚና የተባለ የክርስትና እምነት ተከታይ በቁርአን አፈዛዘም ውድድር ላይ ተሳታፊ በመሆን አሸናፊ መሆኑ በበርካቶች ዘንድ አድናቆትን አስገኝቶለታል። ሚና በውድድሩ የተሳተፈው ሙና የተባለች ሙስሊም ጎረቤቱ ለውድድሩ ስታደርግ የነበረው ጥረት ከተመለከተ በኋላ እሷን የመርዳትና የማበረታታት ዓላማ ሰንቆ እንደነበረም ተናግሯል። ታዲያ የውድድሩ አሸናፊ በመሆን ነፃ የኡምራ የጉዞ ሽልማት የተበረከተለት ሲሆን ነገር ግን እሱ በሃይማኖቱ ምክንያት ይህንን ነፃ የጉዞ ሽልማት ሊጠቀምበት ስለማይችል ሙሉ በሙሉ ሽልማቱን ለጎረቤቱ ለሙና እንዳስተላለፈ ተናግሯል። ይህ አሪያነት ያለውና የእርስ በርስ መከባበር እንዲሁም የጎረቤታሞች ፍቅር የተገለጸበት ድርጊት በግብጽ እንዲሁም በተለያዩ ማህበራዊ ሚዲያዎች ላይ ከፍተኛ አድናቆትን እያገኘ ይገኛል። እናንተ ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩን። እንደ ነገር ሰምቼ አላውቅም። አስባችሁታል? አሁን ክርስቲያን ነው ሰው መጽሐፍ ቅዱስ ነው የሚያምንበት። የማያምንበትን ቁርአንን አንብቦ ተረድቶ አንደርስታንድ አድርጎ ሄዶ ከነዛ ከሙስሊሞቹ ጋር ተወዳድሮ አሸንፎ ማሸነፉ በጣም የሚገርም ነገር ነው። ይህን ሁሉ ደግሞ ያደረገው ለጎረቤቱ ሲል ማለት ነው። እኔ እንዲህ ነገር ሰምቼ አላውቅም። የተረገመ ልጅ አብሮ ሲኖር ወይኔ 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 ኧረ ተው ልኑርበት። ኧረ ተው በዚህ እድሜ ተው። ወይኔ ወይኔ የተረገመ ልጅ ተው የምን ጨዋታ ነው? በዚህ እድሜ ተው እንጂ ና ስራ ጅል አፈር ብላ። ወይኔ እንደው ምን ይሻለኛል? እንደው አንተ ልጅ ምን ሆነህ ነው? ስራ አትሰራም እንደ ምን አባቱ ሆኖ ነው ይሄ ልጅ? ተው እንጂ ትልቅ ልጅ እኮ ነህ። ምንድን ነው ያሰብከው ነገር? ምን ሊያደርገኝ ነው? ጎበዝ ሊደፋኝ ነው። እንደው ምን ይሻለኛል? ይሄን ልጅ ምን ባሳክመውም አይሆንም። በዛውስ ምን ላድርግ? ቆይ እስኪ ምንድን ነው የሚሻለው? ምንድን ነው የፈለግከው ነገር ንገረኝ እስኪ። እያመመህ ነው እንዴ? ወይ አሞህም ከሆነ ንገረኝ እሺ ላሳክምህ።
ሐኪም ቤት ትሄዳለህ? አትፈልግም? አይ አውቆ ነው። አይ ሳልሰራለህ እኮ አልቀርም ዘንድሮ ሳልሰራለህ አልቀርም። ሊደፋ ነው እንደዚህ ትግስት ፋዘር እውነት የታባ በዛው እንጂን አትፍራ ወጭን ፍራ። ሰላም ነው? ሰላም እንዴት ነሽ? ደህና ነህ? አለሁልሽ። የበኃይሉ ቤት አይደለም እንዴ? በኃይሉ ቤት አይደለም። ቦታ ጠፍቶሽ ነው? ሎኬሽን በኃይሉ እኔ ራሴ እኮ በኃይሉ እኮ ነኝ። ስሜ ራሱ እኮ አልወደውም። ደግሞ ምን አይነት አጋጣሚ ነው እንዳንቺ አይነት ቆንጆ አድራሻ ጠፍቶት እኔ ቤት በዚህ ጠዋት እንዴት ሊያንኳኳ ይችላል? ማን ልበል? በአምላክ አቤት ምን አይነት አጋጣሚ ነው። በጣም ነው ደስ ያለኝ። እንዴት ነሽ ታዲያ? የታባ ባምሊ ብሩን ተበድሮ አልመለሰም። ሴራ ሰርቶ ጠበቀው። ፓርት 4 ነው ዛሬ መጨረሻ ነው። ገንዘቤን ታመጣል። ሳሚ ዛሬ አሸንፋል። በማልችለው መጣብኝ። ያውም በቆንጅዬ ሴት ናግዞ ለቁጭ ቁጭ ወይኔ ቁጭ አንቺ ይቅርታ ተቀመጭ። ነይ የኔ ማር ሳሚ መቼም እንደማታሸንፈኝ ነግሬያለሁ። ይቅር ብሩ አስረከብካት ሰው ከተሸናፊ ወገን ይሻልሻል ካሸናፊ። ወይኔ ራሽ ሚስትንም ተበላ። አይኔ በግ ስንት አሳል ተገኝተን ካልተገኘ እናቴ ተገኝተን ተኩሬ ተገኘ እንደ ውለታ አለብኝ ውለታ አዳምጠኝ ወይ ወሬው ግን ጭምጭምታ ነው። እሺ ጭምጭምታ ነው። የተረጋገጠ ወሬ እስኪገኝ ድረስ ዝም ብለህ ምን መሰለህ 50 ሺህ መክፈል አለበት በጉ እንዲሰጠው። እኔ 60 ሺህ እከፍላለሁ በጉን ብቻ አንጠልኝ። የእናቴ ማስታወሻ ነው። በጉን ብቻ አንጠልኝ 60 ሺህ እከፍላለሁ። በግ እንዴት ነው እናቴ ማስታወሻ? እኔ እከፍላለሁ። እኔ እኮ አልከፍልም የምትለኝ መስሎኝ አውቄ እየቀለድኩኝ እኮ ነው። እንዴት እየቀለድኩ ነው ማለት ነው? በጉ አልተገኘም። ምን መሰለህ ቀንዱ አርደው በልተውታል። ቀንዱም ቢሆን አመጣዋለሁ። ቆያ ቆዳውና ቀንዱ አለ ተብሏል። እሱን ከፈለክ ነቀርስ ይምጣልህ እንዴ ታቆም። ቆይ በእናትህ እንዳትሳሳት፣ በኋላ ጸጸቱ ነው የሚተርፍህ። በግ እንደጠፋው ነው የሚጠፋብህ። ሰማው ንዝር የሚያደርገኝን ልቤ በሐሴት የሚሞላው ሙዚቃ ነው አሁን መጋብዛችሁ። እስቲ ስሙት። ግጥሙ ብትሉ ዜማው ብትሉ ምን ይወጣለታል? ምናልባት ኮንሰርት ከተዘጋጀ አደራችሁን እንዳትረሱኝ፣ ጥሩኝ። አልበሙ ሲለቀቅ አንድ ላይ ለቅላችኋለሁ። ለአሁን ሲንግሉን ለማግኘት መዲ ካውንተር ብላችሁ ሰርች አድርጋችሁ ማግኘትና መደነስ ትችላላችሁ። አቡ አላህ ሁላችንንም የዚህ ዘፈን አዝማሪዎች አድርገና አሜን 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 ብለናል። አሜን ብለን ይህንን ዘፈን ማንም አይጠላውም። አሁን ስማችሁን መጠራው ቲክቶከሮች እኔን ኢቲኤፍ3 ላይ በቦክስ መግጠም የምትፈልጉ ከሆነ በዚህ 3 ቀን ውስጥ ቪዲዮ ሰርታችሁ ሜንሽን አድርጉ። ጆን ዳንኤል፣ አዶናይ፣ ራቼ ተስፋዬ፣ ናውን ፎንቲ ኪሎን 90 ካረከው፣ ጆሲ፣ ስጢፎ፣ ኩኩሻ፣ ሞን፣ ኤርሜ ችዲ እናንተ እኔን ኢቲኤፍ3 ላይ መግጠም የምትፈልጉ ከሆነ በቦክስ ቪዲዮ ሰርታችሁ ሜንሽን አድርጉኝ። ከዛ በኋላ ሪንግ ውስጥ እንገናኛለን ማለት ነው። ሆነህ ነው ጓዴ የተከስከው? ሚስቴ ችት አደረገችብኝ። ለምን ወንድ ስለምትመስል ጠቁመህ አታሳፍሳትም? እውነትም የኤአይ ቀልድ ነው። ቤብ ወይ ማማ፣ ይሄ የሆነች ቀውጢ ቸከስ ሜላት ምትል ፎሎ ምን ታረጋት ማናት? እሷ አብሮ አደጌ ናት። በጣም በቃ ምንም አታስቢ። እሷ ፌክ አካውንት እኮ ነው። ወይኔ ተበላ። የእኔ ፌክ አካውንት ነው። አብሮ አደጌ ሰላም አይደለም እንዴ? የሰማንያ ባሌ በገዛ አልጋዬ ላይ ሌላ ሴት። በቃ ይሁይ፣ በቃ እንዲህ መሆን ላንቺ ጥሩ አይደለም። ተረጋጊ። እሺ ይሁይ፣ ላንቺ አልነግርሽም።
እንደዚህ አይነት ፈተናዎች ትዳር ላይ አሉ። በዚህ መንገድ አይደለም የምንፈታቸው። እንዴት ነው? በይቅርታ ነው የምንተላለፈው። በያውኔ ተፈሪ የሚምጣና ይቅርታ ይበል። ያንተንም ባለቤት አብሬ ስለሆነ ያዝኳቸው። እሷ ማታ ይቅርታ ትጠይቅ። ወይኔ ከማን ጋር? ከሚስት ጋር። አዎ ያንቺ ፕሮማክስ ሆነ። ምክር ለሰጪው ቀላል ነው የሚባለው ለዚህ ነው። በራስ ሲደርስ ሁሉም ነገር የሚቀናው ጀለስ ላክለት። እውነት ነው። አንዳንዴ ለሰው ማሰብ ጥሩ ነው። እናንተ እኮ በጣም ልትዋደዱ ትችላላችሁ፣ ግን እዚህ ጋር ያለውን ሰው አንዳንዴ ማሰብ ጥሩ ነው። ቲቸር ኤልዌይስ ሲያስረዳ እዚህ ጋር ማለት ነው። ባለፈው ሳስረዳ አንተ አልነበርክም። እዚህ ጋር ኤክስ የሚለው አለ። እዚህ ጋር ማለት ነው። ባለፈው ማስረድቻለሁ። 2 times 30 is equal to x ይላል። አሁን ይኸውልህ እዚህ ጋር x b is equal to x አሁን ባለፈውም እንዳልኩ አሁንም ደግመህ ጠይቅኝ አይደለ? መልሼ አልጠይቅም። እንዴት ነው? ኧረ ትችላለህ። ገብቶሃል? ተጫወተበት። ኧረ እኔም ጥያቄ አለኝ። እኔም ጥያቄ ልጅ ይሻላል። አሁን ዙር ወደዚህኛው። እሺ አንተ ማለት አሪፍ ዘዴ ተጠቀምከው። መቀስ በረሳ ይቆረቁረው ይሆን? በመርፌ አድንዝዤ ብብቱን ብላጮስ በሽተኛ ጠረረ መፈናከት ልጀምር እንዴ? አልማዝ ባለ ጭራ ጎልድ ዲገር ትሆን? ዝንጅብል ፈጭቼ ቅባ ቅዱስ ነው ብዬ ልሽጥላቸው? ኮሪደር ልማት ላይ ኮብል አንጥፍ እንዴ? ደስታና ሀዘን ሲመጡ ሽልሽል ብላቸውስ? ውሃ አጣጬ ውሃ ጠጥታ ይሆን? እንግሊዘኛ ተምሬ ሳውዲ አረቢያ ልሂድ እንዴ? ጦጣ ላይ መልክ በሰራስ ገዳም እንዳልገባ ነጠላ የለኝ። በቃ ሱቤ ልግባ። የሰሞኑ ጨረቃ ደግሞ ያቃጥላል። ባህር ውስጥ ገብቼ ፖድካስት ልጀምር? ኢትዮጵያ ውስጥ ጭላዳ ዝንጀሮ እየበዛ ነው። ኬንያ ውስጥም ጭላዳ ዝንጀሮ እየበዛ ነው። ኤርትራ ውስጥም ጭላዳ ዝንጀሮ እየበዛ ነው። ጫቁሊስት ለማዳ እንስሳ ነው። ዴሊቨሪ ጠርቼ ልደበቅበት? አእምሮ ውስጥ ነው የሚሮጠው። ደግሞ ወክ እያረክ ያለው ሮንግ ዌይ ነው ብሮ። እንዴት ነሽ? እንኳን በሰላም መጣሽ። ሰላም እንዴት ነሽ? ሌላኛው ይከራያል። ባይዘው የታችኛውን መጠቀም ትችላለህ። ሳሚ አትነግረኝም ነው? ኧረ እኔ እኮ ይኸው በቃ ታውቂያለሽ። ምንድን መብራት ምናምን እንዴት ነው? መብራት ችግር የለውም። አንቺ ስትወጪ እናበረዋለን። ካለሽ አንቺ ታበሪያለሽ። ውሃስ ምናምን ውሃ ይወጣል። ውሃ ነክቶኝ ያውቃል። አንቺ ምን ሆነሽ ነው? እንደውም አልቅሽ እንታጠብ። አልቅሽ ምን መሰለሽ፣ ውሃ ሁሉም የሻወር መታጠቢያ የሚጠጣ ምናምን አለ። ባይሆን አንድ አስጨምርልሻለሁ። እኔ ከስተመር፣ እኔ ደንበኛ፣ እኔ ተከራይ እንከባከባለሁ። የማር ወለላ የሚያፈስ ላንቺ የኔ እናት። አንዳንዴ ሊመር ይችላል። ይኸው ትጠጪዋለሽ። በእውነት ማለት እንደሱ ያታከረ። ኧረ እባክህ ሳሚ ተው። ኖርማል ነው። እዚህ ቤት በጣም ብዙ እግዚአብሔርን ነው የምልሽ። እዚህ ጋር እንዳንቺ ነው እና በቃ ጭነሽ ነይ ጭነሽ በቃ ቶሎ በያ ጎበዝ። ሳሚ ደላለው ወንድሜ ነው ደላለው። ወንድሜ ነው ደላለው። እንከፍ የሆነ ሁሌ እኮ እንዲህ የሰው ፕሮፌሽን አክብሩ። ደላለው እኔ የምልህ ምን አደረግልህ ነው? ምን አደረግልህ ነው? ወንድሜ ደረቅ አይንካ ሁሌ እሸት። እኔ እኮ እኔ አይገባኝም። እኔ ራጋለን አንተ በከል ጽድት ያለ እቃዎች እኮ ማመጣለ ሲም ቅድም አደፋውም ነበር እንዴ? ኦኬ በንደብራይ ደረሴን ደውዬ ና ማታ አብረን ኳስ እናያለን እለዋለሁ። ኧረ እኔ አልወጣም ማፈሳ ተጀምሯል አላለም። ሰውዬ አህያ አይታፈስም ና ዝም ብለህ ሰምተሃል ሰውዬው። ቤተሰቦቼ ዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? እዚህ ድረስ ካያችሁ ወዳችሁታል ማለት ነው። ሀሳብ አስተያየታችሁን ኮሜንት አድርጉ። ቪዲዮ ላይክ ያላደርጋችሁ ሁላችሁም ላይክ አድርጉ። ቻናሉን ሰብስክራይብ ማድረግ ግዴታ ነው። እዚህ ድረስ ካያችሁ ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቻው።